ለዘመናውያን ኖሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40,000 ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌት አስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክቦታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን። ሰላምና ጤናን ፍቅርን በረከትን ያድልኝ። ክብራትና ክብራን የሣድስ ቤተሰቦቼ ኢትዮጵያ ውስጥ ያላችሁ እንደምን አድራችኋል? በተቀረው ዓለም ላይ ደግሞ እንደምን አምሽታችኋል? እንዴት ዋላችሁ? ፕሮግራማችን ይቀጥላል። ግን በጣም አሳዛኝ ሰበር መረጃ ተሰምቷል። ያም በተመለከተ እንግዲህ በጣም በጥልቀትና በዲቴይል ነው የማሰማችሁ። እንደሚታወቀው የትራምፕ አስተዳደር ህገወጥ ባላቸው ስደተኞች ላይ የያዘውን እቅዶች በተመለከተ ለረጅም ጊዜ አወዛጋቢ ነገሮች ቀጥለዋል። በሶማሊያ በኩል ያለውን ነገር ሰምታችኋል። በጣም ብዙ ጡዘት ውስጥ የገባ ነገር አለ። እንግዲህ በቅርቡ በተካሄደው በዚህ አመት አካባቢ በተካሄደው የአሜሪካ ፕሬዝዳንታዊ ምርጫ የስደተኞችን ጉዳይ የተመራጨው ዶናልድ ትራምፕ ዋነኛ የምርጫ ቅስቀሳ አጀንዳ እንዳደረጉት ይታወቃል። የዛ ሰዓት ላይ እንደሚታወቀው ትራምፕ በምርጫው ቅስቀሳቸው ወቅት ሲናገሩ እንግዲህ ወደ ፕሬዝዳንትነት ከተመለሱ ከመጀመሪያው የስልጣን ዘመናቸው ወደ አንስቶ ህገወጥ ያሏቸውን በሚሊዮን የሚቆጠሩ ስደተኞችን አባረራለሁ የሚለው እንደነበረ ይታወቃል። በዛም የተነሳ እንግዲህ ሰውየው ስልጣን ላይ ከገቡ እንግዲህ 1 አመት አልሞላቸውም። ከዛ ጊዜ ጀምሮ እየሆኑ ካሉ ስራዎች መካከል አንደኛው አሜሪካ መሰረታዊ የሚባል የፖሊሲ ለውጦችን ሁሉ ጭምር እያመጣች ትገኛለች። ስለዚህ ልክ እንደ ቻይና ነው የሚመለከተን። የቢዝነስ ዲል ነው ከሀገራት ጋር ሊኖረን የሚገባው እንጂ በየሀገራቱ ገብተን የሀገራት ፖሊስ ልንሆን አይገባንም የሚለውን ነገር የትራምፕ አስተዳደር እንደሚያምን ይታወቃል። በዚህም የተነሳ እንግዲህ በየሀገራቱ ያለውን ነገር በማስተካከል ስደተኞችን ወደ መጡበት የመመለስ ስራ የፕሬዝዳንት ትራምፕ አስተዳደር እየሰራ ይገኛል። በዚህም የተነሳ እንግዲህ ዛሬ የሰማነው በጣም አሳዛኝ ዜና ኢትዮጵያውያን ከሚባረሩ መካከል ዲፖርት እንዲደረጉ ኢትዮጵያውያን ዝርዝራቸው ወጥቷል። በጣም የሚያሳዝን ነው። እሱም በተመለከተ በዚህ ፕሮግራሜ ላይ በደንብ አሳያቸዋለሁ። እንደሚታወቀው ከቅርቡ ጊዜ ወዲህ ደግሞ በሶማሊያ ላይ ምን ያህል ጠንካራ ነገር ፕሬዚዳንት ትራምፕ እያደረጉ እንዳሉ ይታወቃል። የሶማሊያ ስደተኞችን በአሜሪካ እንደማይፈልጉ በግልጽ ፕሬዚዳንት ትራምፕ በመናገር ለጋዜጠኞች ሲናገሩ ወደ መጡበት መመለስ አለባቸው እናም ሀገራቸው ጥሩ ያልሆነችውን በዚህ ምክንያት ነው ሲሉ እንደተናገሩ ይታወቃል። በካቢኔ ስብሰባ ላይም እውነቱን ለመናገር በሀገራችን እንዲኖሩ አልፈልግም የሚለውን ፕሬዚዳንት ትራምፕ ከተናገሩ ጊዜ በኋላ ወደ ሀገራችን ቆሻሻ ማስገባት ብንቀጥል አሜሪካ በተሳሳተ መንገድ ትሄዳለች ብለው የሶማሊያ ማህበረሰብ እንደ ቆሻሻ ቆጥረው ሲናገሩ እንደነበር ይታወቃል። ይህንን የኢሚግሬሽን ባለስልጣናት በሚኒሶታ ሰፊ የሶማሌ ማህበረሰብ አለ እንደሚታወቀውና በዛ ውስጥ ዘመቻቸውን እያቀዱ ስለመሆናቸው እየተነገረ ባለበት ጊዜ ነው ትራምፕ ይህንን የሚያንኳስስ አስተያየት የሰጡት። የሚኒሶታ ግዛት ባለስልጣናት እቅዱ ከምስራቅ አፍሪካዊቱ ሀገር የመጡ የሚመስሉ የአሜሪካ ዜጎችን ሁሉ ያለ አግባብ ጠራርጎ ሊያስወጣ እንደሚችል በመግለጽ ላይ ይገኛሉ። ያም ተጀምሯል አፈሳው። እንደሚታወቀው ሶማሊያውያን ላይ በጣም ከፍተኛ የሆነ አፈሳ እየተደረገ ነው። በሚያሳዝን ደረጃ ኢትዮጵያውያንም ሆነው የኢትዮጵያ ሶማሌዎችንም ጨምሮ እዚህ ውስጥ የተካተቱ ኢቭን የአሜሪካ ዜግነት ያላቸው ሁሉ በጠቅላላ በዚህ ነገር ውስጥ ገብተው የታሰሩ ሰዎች እንዳሉ እየተነገረ ይገኛል። ዲፖርት ለማድረግ ማለት ነው። አሁን ባለበት ሁኔታ እንግዲህ በጋራ ትዊን ሲቲስ የሚባሉት የሚያፖሊስ እና ሴንት ፖል የተባሉ በዓለም ላይ ካሉ በጣም ትላልቅ የሶማሌ ማህበረሰቦች መገኛ ቦታዎች ናቸው እነዚህ ከተሞች ማለት ነው። ትዊን ሲቲስ ይባላሉ እና ከተሞቹ በአሜሪካ ውስጥ በጣም ትላልቆቹ የሶማሌ ማህበረሰብ መገኛ ናቸው ተብሎ ይነገራል።
ለምሳሌ ትራምፕ በቴሌቪዥን ከተላለፉ የካቢኔ ስብሰባ በኋላ በሰጡት አስተያየት በሀገራችን እንዲኖሩ አንፈልግም። እውነቱን እንገራቸዋለሁ። አንድ ሰው እንዴ ይሄ ትክክለኛ አመለካከት አይደለም ሊል ይችላል። ግድ የለኝም በሀገራችን እንዲኖሩ አልፈልግም የሚለው ነገር ቃል በቃል ከተናገሩ በኋላ ከፍተኛ የሆኑ ውዝግቦች ተነስተዋል። ከነዚህ መካከል እንግዲህ በአሜሪካ ውስጥ ለኮንግረስ ለመመረጥ የመጀመሪያ ሶማሌ አሜሪካዊት ተወካይ የሆነችው የዲሞክራት አባል የሆነችው ኢልሃን ኦማር ምትባላለች እና ከሷ ጋር የከረረ ጠብ ፕሬዚዳንት ትራምፕ እንደገቡ ይታወቃል። ፕሬዚዳንት ትራምፕ ሁል ጊዜ እመለከታታለሁ ብለዋል እና ኢልሃን ኦማር ሁሉንም ሰው ትጠላለች እና በጣም ብቁ ያልሆነች ሰው እንደሆነችም አስባለሁ ብለዋል ፕሬዚዳንት ትራምፕ። ከዛ በኋላ እንግዲህ ኢልሃን በማህበራዊ ሚዲያ ላይ በእኔ ላይ ያለው አባዜ ትራምፕ ያለው አባዜ በጣም አስፈሪ ነው የሚለውን ነገር ጨመረች። ከዛ በኋላ እንግዲህ በእነዚህ ሁለት አካላት በፕሬዚዳንት ትራምፕ እና በኢልሃን ሶማሊያዊቷ በጣም ዝነኛ ፖለቲከኛ መካከል ከፍተኛ ጡዘት ተፈጥሯል። እናም የአሜሪካ የስደተኞችና የጉምሩክ ተቋም የሆነው ኢሚግሬሽን ኤንድ ከስተምስ ኢንፎርስመንት የሚባል አይስ የተባለ የትራምፕ አስተዳደር በመንትያ ከተሞች ውስጥ እንደዛ ቅድም ባልኳችሁ ውስጥ ህጋዊ ያልሆኑ የሶማሌ ስደተኞችን ኢላማ የሚያደርግ መመሪያ ተሰጥቶታል ይሄ ተቋም። ስለዚህ እቅዱን የሚያውቁት በተለያየ መልኩ ይህንን ዘመቻ ጀምረዋል፣ ወደ አፈሳ ገብተዋል። ይችን ሰው በተመለከተ ደግሞ ፕሬዚዳንት ትራምፕ በከፍተኛ ደረጃ በጥላቻ መልኩ ነው እየተቋረሱ ያሉት። እንግዲህ ወደ መጣችበት እንሸኛታለን የሚለው ነገር እየጨመረ እንደመጣም ደግሞ እያየን ያለ ነው። ይሄ ብቻ አይደለም እንግዲህ ውድ ቤተሰቦቼ፣ በተለይ እዚህ በሶማሊያ ላይ ያለውን ጉዳይ ተመልክቶ በከፍተኛ ደረጃ እየተነገረ ያለ ይቺ ሴት እንደገና ደግሞ ከሷ ጋር የተያዙ ሌሎች ፖለቲከኞችም በተለይ አሜሪካ ጂሃዲስቶችን ለማስወገድ እየሰራች ላለችው ነገር እንደ እንቅፋትና እሱም ብቻ አይደለም፣ በተለይ በዚህ ሴት ላይ ክስ ቀርበዋል። በከፍተኛ ደረጃ ለአልሻባብ እና መሰል ተቋማት የገንዘብ እርዳታና ድጋፍ እንዲሄድ የሚያደርግ ስራ ሰርታለች በሚል በከፍተኛ ደረጃ ነው እንግዲህ በዚህ ሴት ላይ ክስ እየመሰረቱ ያሉት። እንግዲህ ከዚህ ጋር ተያይዞ በተለይ ሰነድ አልባ ስደተኞች የሚባሉትን በተመለከተ የሚሰራው ዘመቻ በቀጠለበት በዚህ ሰዓት ላይ ነው የኢትዮጵያውያን ላይ ያለውን ነገር የሰማ ነው። በጣም የሚያሳዝን ዜና ነው። ከዛ ቀደም ብሎ እንግዲህ በአሜሪካ ባለፈው ሳምንት የተጀመረው አሰሳ ሰነድ አልባ ስደተኞች የሆኑ ስደተኞች በሙሉ በቁጥጥር ስር እንደሚውሉ ታዞ እንደነበርና የስደተኞች ክፍል ኃላፊ አቶ ቶም ሆማን የሚባሉ ሰው ከዚህ ጋር ያለውን ሀሳብ ሲገልጹ ነበረ እና ይሄን በተመለከተ የሆነው ነገር ሲታይ የትራምፕ ውሳኔዎች በከፍተኛ ደረጃ በፍጥነት እየተተገበረ ለመኖሩ የሚያሳይ ነገርን አብሮ ጨምሮ አሳይቷል ማለት ነው። ከዛ ጋር ተያይዞ በኢትዮጵያውያን ማህበረሰብ ላይ ዛሬ የሰማነው ከበድ ያለው ዜናም የመጣው ከዛ ጋር ተያይዞ እንደሆነ እናያለን። እንግዲህ እየተነገሩ ካሉ ዜናዎች መካከል US ends temporary legal status for Ethiopians በሚል ነው የተቀመጠው። እንግዲህ ለኢትዮጵያውያን ሌጋል ወይም ደግሞ ህጋዊ የሆነ ስታተስ አለ አንድ የተሰጠ ማለት ነው። ይሄን በተመለከተ ክሪስቲኖይም የምትባል ሴት እንደሚታወቀው በቃ አሁን ስደተኞች ክራክዳውን ላይ የሰራች ያለች ናት። no longer meets conditions for US to provide work authorization and legal protection በሚል ለነዚህ ኢትዮጵያውያን ወንድም እህቶቻችን በአሜሪካ ውስጥ ምንም አይነት የስራም ኦተንቲኬሽን ወይም ደግሞ ኦቶራይዝ ለማድረግ የሚደረግ ስራ እንዲያገኙ ወይም ደግሞ ሌጋል ፕሮቴክሽን ህጋዊ የሆነ ጥበቃ አይደረግላቸውም ከዚህ ቀን ጀምሮ በሚል ከዛሬ ቀን ጀምሮ ለነዚህ ኢትዮጵያውያን ይሄ ነገር እንዲሆን ወጥቷል ማለት ነው። በጣም የሚያሳዝን ነው። ለኢትዮጵያ ዜጎች ጊዜያዊ የህግ ሁኔታዎችን ይሄ የህግ ከለላን የሚያቋርጥ ነው። ይሄ በህጋዊና ህገወጥ ስደት ላይ የሚደረገውን እርምጃ እንዲቀጥል የሚደረግበት መንገድ እንደሆነም የሚያሳይ እንደሆነ እየተነገረ ያለው ይሄ ጉዳይ ምንድነው የሚለውን ነገር ጨምሬ ያሳያቸዋለሁ። እንግዲህ ከዚህ ጋር ተያይዞ የሀገሪቱ የደህንነት ሚኒስትር ክሪስቲን ኖኤም በፌዴራል መዝገብ ላይ በተለጠፈው ማስታወቂያ ላይ ሲናገሩ ምን አሉ? የሀገር ሁኔታዎችን ከገመገምንና ከተገቢ የአሜሪካ መንግስት ኤጀንሲዎች ጋር ከተማከርን በኋላ ኢትዮጵያ ጊዜያዊ የህግ ሁኔታው
እንደገናም የፖለቲካው ሌሎም ተያያዥ ጉዳዮች ጥሩ መሻሻል የሚያሳይበት ደረጃ ላይ ስላለ ከዚህ አሁን አሜሪካ ላይ ጊዜያዊ ጥበቃ የሚደረግላቸው ኢትዮጵያውያን እንግዲህ በቁጥር ወደ 5000 ይጠጋሉ ለጊዜው ማለት ነው። እንግዲህ ይቀጥላል ይሄ ነገር እየተነገረ ያለው እነዚህ ኢትዮጵያውያን በፈቃዳቸው ራሳቸውን ዲፖርት እንዲያደርጉ ካልሆነ ደግሞ ባስገድዶ ዲፖርት እንዲደረጉ የሚያስችል ነገር ነው በዚህ ሁኔታ ላይ ተካትቶ ማለት ነው። ይሄን በተመለከተ እንግዲህ በተለይ ራሳቸውን ፈቅደው ዲፖርት የማያደርጉ ከሆነና በተለይ ራሳቸውን ወስነው በቃ እኔ ራሴን ዲፖርት አደርጋለሁ ብለው በፈቃደኝነት የሚያደርጉ ከሆነ ልዩነት እንዳለው የሚያሳይ ነገር እዛ ላይ ተካቷል። ራሳቸውን ፈቅደው ወደ ኢትዮጵያ እንመለሳለን ብለው የሚሉት መካከል $1,000 ሰጥቷቸው እንዲመለሱ፣ እነዛ ደግሞ በተጠርዘው ወይም ደግሞ ተይዘው የሚሄዱ ወደ ኢትዮጵያ እንዲመጡ የሚደረጉ ከሆነ ደግሞ ዳግም ወደ አሜሪካ ለመመለስ የሚያስችል ምንም አይነት ኦፖርቹኒቲ እንኳ ቢኖር መግባት እንደማይችሉ ማስጠንቀቂያ ተሰጥቷል ማለት ነው። ይሄ ጊዜያዊ ጥበቃ የሚደረግበት ሁኔታ የሚባለው ነገር በግልጽ ከሚታወቁት ክዋኔዎች መካከል አንዱ ነው። TPS የሚባል ነው። ቴምፖራሪ ፕሮቴክትድ ስታተስ ይባላል እና ይሄም በተመለከተ በተለይ ናቹራል ዲሳስተር፣ የተፈጥሮ አደጋ፣ እንደገና የጦር መሳሪያ ጦርነት፣ ውጊያ፣ አርምድ ኮንፍሊክት ያለባቸው እንደገናም ኤክስትራ ኦርዲነሪ ኤቨንትስ ያለባቸው ሀገራት ላይ ለጊዜው በአሜሪካ ውስጥ ጥበቃ የሚደረግላቸው ፕሮቴክሽን ነው። ይሄ ደግሞ በተለይ የወርክ ኦቶራይዜሽን ይሰጣቸዋል ስራ መስራት እንዲችሉ። ከዛም ቴምፖራሪ ፕሮቴክሽን ከዲፖርት እንዳይደረጉ ደግሞ ወደ ሀገራቸው ወቅታዊ ጊዜያዊ የሆነ ፕሮቴክሽን ወይ ጥበቃ ይደረግላቸዋል። በህግ ነው ይሄ የተቀመጠው። ይህም በተመለከተ ይሄ ጉዳይ ይታወቅ የነበረው ከ1991 ዓ.ም ነው። ይሄ ፕሮግራም የተጀመረው በዶናልድ ትራምፕ ቀድሞ የነበሩ ጆ ባይደን ዘመን ነው ይሄ የሆነው። ወደ 600,000 የሚጠጉ ቬኔዙዌላውያን፣ 521,000 የሚጠጉ የሄይቲ ዜጎችን በዚህ ውስጥ እንዲታቀፉ ተደርጎ እንደነበር ይታወቃል። ኖኤም የምትባለው አይቺ እስከዚህ ስደተኞችን በመመለስ ጋር በጣም ግንባር ቀደም እየሆነ አሁን የአሜሪካ በከፍተኛ ደረጃ ዜና የሆነች ሴት ናት። በየካቲት ወር የተራዘመውን ይሄንን ጊዜ ተራዝሞ ነበረ አሁን ወደ ኒው ይር መቃረቢያ ድረስ ተራዝሞ ነበረ እስከ ኢትዮጵያ እስከ ውጭ ዘመን የፈረንጆቹ ዘመን መለወጫ ድረስ ማለት ነው። ይሄ ጊዜን የተራዘመውን ጊዜ በመሻር ካሁን በኋላ በፍጹም ኢትዮጵያውያኑም እነሱ ብቻ አይደሉም ባይዘው እንግዲህ እዚህ በቁጥር ስታዩ ወደ 1.1 ሚሊዮን የሚጠጉ ስደተኞች ናቸው በአሜሪካ መጠለያ አግኝተው ጊዜያዊ ጥበቃ የሚደረግላቸው። ሁሉም ይመለሳሉ ማለት ነው። ሁሉም ይመለሳሉ። ከነሱ መካከል ወደ 5000 ምናልባትም እስከ 10,000 ሊጠጉ የሚችሉ ኢትዮጵያውያን በውስጡ እንዳሉ ተነግሯል ማለት ነው። በነገራችን ላይ አስጊ ነገሮችም አሉ እየተነገሩ ያሉ። በዚህ ውስጥ እንግዲህ ዜግነት ያላቸውን ላይ ሁሉ የተሰላ ያለ ነገር አለ እና እነዚህ ባሉበት ደረጃ ላይ የመጀመሪያ ይሄ በጣም አስጊ የሚባል የመጀመሪያው ደረጃ እንደሆነ ልብ ለማለት ያስፈልጋል ማለት ነው። እንግዲህ ከቅርብ ጊዜ ወዲህ የትራምፕ አስተዳደር ከሄይቲ፣ ከሚያንማር፣ ከደቡብ ሱዳን፣ ከሶሪያና ከቬኔዙዌላ ጨምሮ በጣም ከብዙ ሀገራት የመጡ ሰዎችን የሰጣቸው የነበረውን ይሄንን ጥበቃ ደረጃ ነው ያስወገደው። ይሄን በተመለከተ በሆነው ነገር ምናልባትም ወደ አውሮፓ እንደዚህ አይነት ጊዜያዊ ጥበቃ የሚደረግበትን ሁኔታ ይሄን ተመሳሳይ ዘመቻ አውሮፓ ውስጥ ሊያጋቡ ይችላሉ ተብሎ እየተነገረ ነው የሚገኘው። ከዚህ ጋር ተያይዞ በህዳር ወር እንግዲህ ፕሬዚዳንቱ በሚኒሶታ ውስጥ ለሶማሊያውያን ጥበቃ አቋርጦ እንዳስታወቁ ይታወቃል። ይሄም ነገር እስካሁን ዘልቆ በጣም በከፍተኛ ደረጃ ስራ የተሰራበት እንደሆነ እናያለን። ትራምፕ እንግዲህ የቁጥጥር ኢሚግሬሽንን ለሁለተኛ የዋይት ሃውስ የስልጣን ዘመናቸው በጣም ወሳኝ የሆነ ማዕከላዊ መድረክ ነው ያደረጉት። ይሄ TPS የሚባለው ቀደም ብዬ የነገርኳችሁ ይሄን አጀንዳ መሰረዙን ተከትሎ አስተዳደሩ በሚሊዮን የሚቆጠሩ ሰዎችን ለማባረር ለሚያደርገው ዘመቻ በጣም አበርታቻ እንደሆነ እየተነገረ ይገኛል። ስረዛዎቹም በፍርድ ቤት ታይተው አልፈዋል ማለት ነው። እንግዲህ በጥቅምት ወር ላይ የአሜሪካ ጠቅላይ ፍርድ ቤት አስተዳደሩ
በዩናይትድ ስቴትስ ውስጥ በመቶ ሺዎች የሚቆጠሩ የቬኔዙዌላ ዜጎች የቲፒኤስ የሚባለውን ቅድም ያልኳችሁን በመሻር እንዲችል የሚያስችለውን መንገዱን እንዲያጸድቅ እንደተደረገ ይታወቃል። ኖኤም የምትባለው እቺ ሴት ክሱ በሚቀጥልበት ጊዜ ሁኔታውን የማቋረጥ ስልጣን እንደሌላት የፌዴራል ዳኛ ውሳኔ እንዲቋረጥም ጥያቄ አቅርባ እንደነበር ይታወቃል። ነገር ግን ያው ውዝግብ አልፎ ዛሬ ይሄ ውሳኔ ተወስኗል። ዲፓርትመንት ኦፍ ሆምላንድ ሴኩሪቲ ይባላል DHS። ያ ተቋም እንግዲህ ባለፈው አርብ ዕለት በተለይ በኩባዎችና በሃይቲዎች ቤተሰቦች ሪዩኒፊኬሽን የሚባል አንድ ፓሮል ፕሮግራም የሚባል አለ። የአሜሪካ ዜጎች ሆነው ከሄይቲና ከኩባ ያሉ ቤተሰቦቻቸውን ወደ አሜሪካ ዜግነት ለመቀየር የሚያስችል ፕሮግራም ነው። ይሄ ፕሮግራም እንግዲህ ይህን ሁሉ ነው የሰረዙት በሚገርማቸው ደረጃ ማለት ነው። ስለዚህ የቤተሰብን አባል ወደ አሜሪካ መልሶ ለማምጣት ለምሳሌ አንድ ኢትዮጵያዊ በአሜሪካ ውስጥ ሆኖ ቤተሰቦቹ ኢትዮጵያ ውስጥ ቢሆኑ ቤተሰቦችን ከኢትዮጵያ ለመውሰድ የሚያስችለው ነገር እንደማቋረጥ ማለት ነው። ይህም በቀጣይ ወደ ኢትዮጵያውያንም ሆኑ ወደ ተቀሩ ዓለም ሀገራት ዜጎች ይመጣል ተብሎ ከሚጠበቁት ነገሮች መካከል አንዱ ይሄ እንግዲህ ፋሚሊ ሪዩኒፊኬሽን የሚባል ነው እና ፕሬዚዳንት ትራምፕ በከፍተኛ ደረጃ እነዚህ ነገሮች ላይ በጣም ሲሪየስሊ ነው ሰውየው እየሰራ ያለው። ለዚህ ማሳያው ምንድን ነው? አሁን በሀገሪቱ ላይ ለዚህ ጉዳይ ወይም ደግሞ ከስደተኞች ጋር ተያይዞ ከዚህ ቀደም ከግብር ከፋዮች የተወጣ ወይ የወጣ የተሰበሰቡ ገንዘቦች አሉ። እነዛን ገንዘቦች በቢሊየን የሚቆጠሩ ገንዘቦች ናቸው። እነዚህን ገንዘቦች የምናደርገው አውሮፕላን ነው የምንገዛበት አለ ትራምፕ። ለምንድነው አውሮፕላን የሚገዙበት? ለዲፖርቴሽን ነው። በቃ ይሄ ተቋም ራሱን የቻለ ዲፖርት ያደርጋል። እየወሰደ በተለያዩ ዓለማት ላይ ራሱን የቻለ ዲፖርት ማድረግ የሚችልበትን ወደ 6 የሚጠጉ አውሮፕላኖች መግዣ ብር ይሆናል በሚል ብሮቹን እነዛን በጀቶች ወደዚህ ወደ አውሮፕላን ግዢ እንደቀየሩትም ሰምተናል ማለት ነው። እና እነዚህና መሰል ጉዳዮችን ስትሰሙ ዓለማችን በየጊዜው የምትሄድበት መንገድ በጣም አደገኛ እንደሆነ እናስተውላለን። እንግዲህ የዶናልድ ትራምፕ አስተዳደር በትክክለኛ ከሚሰራቸው ነገሮች መካከል አንዱ ይሄንን ዲፖርቴሽን ማቀላጠፍ ብቻ አይደለም። ይሄንን ተመልክቶ ስደተኞችን ተመልክቶ ወደ ቢዝነስ ወደ ገንዘብ የመቀየር አስተሳሰብ እንዳለበትም ታውቃላችሁ። ለምሳሌ በሰሞኑ 1 ሚሊየን የትራምፕ ወርቃማ ካርድ ጎልደን ቪዛ የሚባለውን ማለት ነው ይሄን ይፋ ማድረጉን ተሰምተናል፣ እንደሰማችሁት ማለት ነው። ይሄን ለምንድን ነው ያደረገው ፕሬዚዳንት ትራምፕ? ጎልደን ቪዛ የሚለው ሰዎችን አቅም ካለ ብቻ አሜሪካ መጥቶ መኖር ትችላለህ። $1 ሚሊዮን ትገዛለህ ካርዱን፣ ከዛ አሜሪካ ሄደ መኖር እንድትችል ማድረግ ነው። መስኪኑና በብዙ ፖለቲካ በብዙ ግፊት ውስጥ ከኢትዮጵያና ከተቀረው ዓለም ላይ ወደ አሜሪካ ሾልኮ የገባውን በጠቅላላ ደግሞ ጠርዘ ትልካለህ ማለት ነው። በዚህ አይነት ደረጃ ነው ትራምፕ እየሰራ ያለው። እንግዲህ ዶናልድ ትራምፕ $1 ሚሊዮን የሚከፈልበትን ጎልደን ካርድ የተሰኘ ጉዞ ማለፊያ ፈቃድ ወይም ቪዛ ይፋ ማድረጉ ምን ያሳያል ብለን መጠየቅ እንችላለን። በሌላ በኩል የበርካታ አውሮፓ ሀገራት ጎብኚዎች ወደ አሜሪካ ለመግባት የ5 ዓመታት የማህበራዊ ሚዲያ አጠቃቀም ታሪካቸውን እንዲያቀርቡ የሚጠይቅም የፖሊሲ ሀሳብ አቅርበዋል ማለት ነው። በአውሮፓዎች ሁሉ ሳይቀር የዶናልድ ትራምፕ ያካሄድ በጣም ሲሪየስ ነገር እንዳለው ይታያል። ፕሬዚዳንት ዶናልድ ትራምፕ እንግዲህ ያስተዋወቁት ጎልደን ካርድ ቪዛ የሚባለው ወደ አሜሪካ ለመምጣት ቢያንስ $1 ሚሊዮን መክፈል ለሚችሉ የውጭ ሀገር ዜጎች የሚሰጥ ነው። የዚህ ቪዛ አመልካቾች ማመልከቻቸው ከመታየቱ በፊት ሂደቱን ለማስጀመር የሚያስችል $15,000 ይከፍላሉ። የሚገርማችሁ ማለት ነው። አንድ ሰው ከኢትዮጵያ ወደ አሜሪካ መኖር ፈልጋለሁ ካለ $15,000 ይከፍላል። ገና ይሄን ማመልከቻ ፕሮሰስ እንዲደረግለት ከዛ ጋር ተያይዞ እንደገና ካለፈለት $1 ሚሊዮን የአሜሪካ ዶላር ከፍሎ አሜሪካ ዜግነት ማግኘት ይችላል። ይሄ በጣም የሚገርም የገንዘብ ወዳዶች አስተያየት ነው። እንደውም አንድ ፕሮግራም ላይ በዋሽንግተን ዲሲ እና በፊላደልፊያ አካባቢ የህግ አማካሪና ጠበቃ የሆኑት አቶ አሳምን መኮንን የተባሉ ሰው ጎልደን ካርድ ከዚህ ቀደም ታይቶ የማይታወቅ አሰራር እንደሆነ ይገልጻሉና ሲናገሩ ምናሉ ሌሎች ፕሬዝዳንቶች እንደዚህ አድርገው አያውቁም፣ ግን አሁን ያሉት ፕሬዝዳንቶች የዚህ አይነት ቪዛ አዘጋጅቼ በተለይ ብዙ መክፈል የሚችሉ ሰዎች ወደ ሀገር እንዲገቡ ማድረግ እፈልጋለሁ ብለው
በሴፕቴምበር 2025 ላይ በፕሬዝዳንታዊ ትዕዛዝ ያወጡት እና ያንም ለማስፈጸም እየመጣ ያለ ቪዛ አይነት እንደሆነ ነው እየገለጹ ያሉት። ጉዳዩ ግን ፍትሃዊ እንዳልሆነ ነው የሚናገሩት። አሰራሩ ቱጃሮች ብቻ ወደ አሜሪካ እንዲመጡ የማድረግ ነው። ቱጃሮች ወደ አሜሪካ እንዲሰበሰቡ ገንዘብ የሌላቸውን የሚያገል እንደሆነም ደግሞ አቶ አሳምነው ይናገራሉ። በህገ መንግስቱ የተደነገገው በህግ ፊት እኩል የመታየት መብት በብዙ መልኩ የተደረማመሰበት ጊዜ ላይ ነው ይሄ ጉዳይ ያለው። በመሆኑም ተፈጻሚነቱ በፍርድ ቤቶች ተግዳሮት ሊገጥመው እንደሚችል የህግ ባለሙያው እምነታቸውን እንደገለጹም ጭምር ይገልጻሉ ማለት ነው። በጣም በሚገርም ሁኔታ እሱ ብቻ አይደለም፣ የማህበራዊ ሚዲያ አጠቃቀምን የሚጠይቀው ፖሊሲ በማሳብ በዚህ ጋር ተያይዟል። የአውሮፓ በጣም በርካታ ሀገሮች ጎብኚዎች ወደ አሜሪካ ለመግባት የ5 ዓመታት ማህበራዊ ሚዲያ አጠቃቀም ታሪካቸውን እንዲያቀርቡ የሚጠይቅ የፖሊሲ ውሳኔ ሀሳብ ቀርቧል። ይህ ፖሊሲ ደግሞ በጣም በርካታ የአሜሪካ አጋር ናቸው የሚባሉት ሀገሮችን የሚመለከት እንደሆነ ባለሙያዎች ያስረዳሉ። 42 ሀገሮች ከዚህ በፊት ወደ አሜሪካ ያለ ቪዛ የሚገቡ በጣም አሜሪካ ጓደኛ ወዳጅ የሚባሉት ሀገሮችን ጨምሮ ለምሳሌ እንደ ብሪታንያ፣ ፈረንሳይ፣ አውስትራሊያ፣ ጀርመን የመሳሰሉት ያለ ቪዛ ሁሉ የሚገቡ እንደነበሩ ይታወቃል። እና እነዚህ ሀገራት ላይ ሁሉ ሳይቀር ይሄ ፖሊሲ ምክረ ሀሳቡ የአሜሪካን ቱሪዝም ገቢ አደጋ ላይ ሊጥል ይችላል ተብሎ የሚወቀስበት ይህን ጉዳይ በተመለከተ ትራምፕ መስማት አልፈለጉም። ቅድሚያ የሚሰጡት ለደህንነት ጉዳይ እንደሆነ ተናግረዋል። ይሄ ፖሊሲ ሀሳብ እንግዲህ ከቅርብ በፊትም ቢሆን በአሜሪካ የሚመጡ ጎብኚዎችን ቁጥር ይቀንሳል። አገሪቱ እስካለፈው የምዕራባውያን ዘመን አቆጣጠር ድረስ መስከረም ወር ድረስ በዘርፉ ማግኘት የሚገባትን 12.5 ቢሊዮን ዶላር ማጣቷ ነው ዘገባዎች የሚናገሩት። እና ፕሬዚዳንት ትራምፕ አስተዳደር ስደተኞችን አስመልክቶ አሰራሩን ከዕለት ወለድ ያጠበቁ የመምጣት አይነት ምክንያት በተመለከተ በሚኒሶታ ግዛት የስደተኞች ጉዳይ ጠበቃ አቶ ሙሉዓለም ጌታቸው ሲናገሩ በግልጽ እዛ ቦታ ላይ የሚያሳዩት ፖለቲካ ነው ብለው ነው የሚገልጹት ማለት ነው። ፖለቲካው አሁን የጋለበት ሁኔታ ስለሆነ ነው። ብዙ ጊዜ ይህንን ነገር ከፖለቲካ ውጭ ባናየው በጣም የምንረዳው ይመስለኛል ብለው ይገልጻሉ። በጣም ፖለቲካል ቁማርና ጨዋታ እንዳለበት ይገልጻሉ። እንግዲህ ባለፉት 2 ወራት የተመለከተው የፖለቲካዊ ለውጥ አለ እና በአሜሪካ ውስጥ በጣም ከፍተኛ የሆነ ዲሞክራቶች ወጀብ እየመጣ ነው። አሁን ብዙ ማህበረሰብ ትራምፕ ቃል የገቧቸው ነገሮች ባለመፈጸማቸው ስልጣናቸውን ራሳቸውን እዛው አካባቢ ያሉትን ሰዎች ብቻ ጠቅሟል በሚል በዚህ እምነት ውስጥ ሆነው ኑሮ ውድነት አልቀነሰም፣ አሜሪካ ውስጥ ቃል የተገቡ ነገሮች ሁሉ አልተገበሩም፣ ስደተኛው ማህበረሰብ ከሚፈለገው ገደብ በላይ በመሄዱ የፖለቲካ ድጋፋቸው ቀንሷል። ስለዚህም ይሄንን መሰረቱ እንደገና ለመሰብሰብና አንድ ለማድረግ ሰው የሚስማማበትን አጀንዳ ማራገብ ያስፈልጋል እሳቸው ማለት ነው። ይሄውም የስደተኞች ጉዳይ እንደሆነ እና በጣም በርካታ አሜሪካውያን ስደተኞች ላይ የተመለከተው አስተሳሰባቸው ላይ ጉዳት ስላለ ይሄንን በማጣጣፍ እነዚህን ስራዎች መስራት ነው የሚል በደንብ አድርገው ባለሙያዎች ይገልጻሉ። ዞሮ ዞሮ አሁን ባለው ሁኔታ ላይ ቲፒኤስ የተሰጣቸው ወይ ደግሞ ወቅታዊ ጊዜያዊ ከለላና ጥበቃ የሚሰጣቸው ኢትዮጵያውያን ስደተኞችን ወደ መጡበት ኢትዮጵያ እንዲመለሱ የሚያስችለው ሕግ ወጥቷል። ከዚህ በኋላ እንግዲህ በእነዚህ 2 ወራት ውስጥ ማንኛውም ኢትዮጵያዊ እንደዚህ አይነት ኢትዮጵያውያን ወደ ኢትዮጵያ ተመልሰን እንሄዳለን ብለው ቀድመው በራሳቸው ፈቃድ ማመልከት አለባቸው። ካልሆነ ግን ተገደው ይሄዳሉ። ተገደው ከመጡ ዶላር የሚያገኙት የለም። እንደገና ዳግም ወደ አሜሪካ በምንም አይነት ኬዝ መምጣት ወይም ለስብሰባ እንኳን መሄድ እንዳይችሉ የሚያግድ ነገር በጣም አሳዛኝ ዜና መሰማቱን ልጠቁማችሁ ወደዱ። ቸር ያሰማን። ሁልጊዜ በዘመናችን ላይ የነቃን አሁን ያለንበትን ዘመን መመርመር እጅግ በጣም መልካም እንደሆነ እንድታሰላስሉ የመረጃ አካፈልኳችሁ። ለዚህ አእምሮ ምግብ አዘጋጅና አቅራቢ መምህርና ጋዜጠኛ ዐቢይ ይልማ። እውቀት ታላቁ እግዚአብሔርን ታከብራለች። ታላቅ መንፈሳዊ ጉዞ ወደ ቅድስት ሀገር ኢየሩሳሌም ጌታችን ከተወለደበት ቤተልሔም እስከ ስቅለቱ ስፍራ ቀራንዮ፣ የተጠመቀበት ዮርዳኖስ፣ 40 ቀን የጸለየበት ቆሮንቶስ፣ ቃና ዘገሊላ ውሃን ወደ ወይን የቀየረበት ደብረ ታቦር በቅዱስ መጽሐፍ ያነበብነውን በአካል የበረከቱ ተካፋይ እንሆን ዘንድ በጎልጎታ አስጎብኚ ድርጅት ከጃንዋሪ 3 እስከ ጃንዋሪ 11 በኢየሩሳሌም የበረከት ጉዞ ጥሪ ቀርቦልናል። በመላው ዓለም የምትኖሩ ውድ ኢትዮጵያውያን የበረከቱ ተካፋይ ተሆኑ ዘንድ ጥሪያችንን እናቀርባለን። ጎልጎታ
አስጎብኚ ድርጅት ለዘመናውያን ኑሮ ታስቦ መሃል ከተማ ላይ የከተመው በጥራት ቅንጡ ተደርገው የተገነቡ አፓርትመንትና ቪላ ቤቶችን በሰሚት 72 40 ሺህ ካሬ ላይ ገንብቶ ያስረከበው የጌቱ ኮሜርሻል፣ የራማዳ ሆቴል፣ የሀበሻ ሲሚንቶ፣ ዱግዳ ኮንስትራክሽን እንዲሁም የግሎባል ቀለም እህት ኩባንያ የሆነው ጌት አስ ሪል ስቴት አሁን ደግሞ የዲፕሎማቶች ምርጫ በሆነችው ካዛንችስ ከባምቢ ሱፐርማርኬት ፊት ለፊት በብር ገዝተው በዶላር የሚያከራዩት ቢኖሩበት ደግሞ ዘመናዊ አኗኗርን የሚላበሱበት በ10% ቅድመ ክፍያ የግሎ የሚያደርጉት ቀሪውን ደግሞ በግንባታ ሂደት በ8 ዙር ያለምንም የዋጋ ጭማሪ ጠንቅቅ አድርገን ሰርተን እናስረክቦታለን። በልዩ ዲዛይን የሚገነቡትን በባለ 2 እና በባለ 3 መኝታ ቤቶች ከ115 ካሬ እስከ 159 ካሬ፣ ባለ 2 መኝታ 115 ካሬ በ11.7 ሚሊዮን ብር ሙሉ ክፍያ፣ ባለ 3 መኝታ 137 ካሬ በ14.4 ሚሊዮን ብር ሙሉ ክፍያ። ለበለጠ መረጃና ሳይት ለመጎብኘት ስክሪኑ ላይ ባለው ስልክ ይደውሉልን።